የማታሸት እንትና ታውቂያታለሽ? መሲ ብርጅስቶን መሲ ብርጅስቶን ብርጅስቶን ስም እኮ ነው፣ የሰው ስም እኮ ነው። የሰው ስም? አዎ። ምን ለማለት ነው መሲ ብርጅስቶን? መሲ ብርጅስቶን ማለት በጣም ጎበዝ ታዋቂ ቲክታከር ናት። ቲክቶክ የምትሰራ ግን ይሄ የአዲስ አበባ ስም የተለያየ ነው። እንዴት መሲ ብርጅስቶን ማለት ምን ለማለት ፈልገው ነው? ያው ዘመናዊ ስም ነው። ዘመናዊ በጣም ይገርማል። እስኪ በይው ግን መሲ ብርጅስቶን መሲ ብርጅስቶን በይ። መሲ ብርጅስቶን ብርጅስቶን መሲ ብርጅስቶን የሰው ስም እኮ ነው። የሰው ስም እንጃ። እኔ እስካሁን በህይወቴ እንደዚህ አይነት ስም ሰምቼ አላውቅም። አሁን አዲስ አበባ ስትመጪ አሁን ስሙ፣ ሙዚቃው፣ ዘፈኑ ምኑ እንትን አላለብሽም? ኧረ ተርኪ ምርኪ ነው። የምሬን እኮ ነው። አሁን መሲ ብርጅስቶን አለች። ጃኒ አሁን የሴት ስም አለ በገጠር? ኧረ የለም። ጃኒ በይው እስኪ። ጃኒ ትርጉሙ ምን ይመስልሻል? እንጃ። መሲ ብርጅስቶንስ? ብቻ ግራ የሚገባ ነው ስማቸው ምናምን እንደምሰማው ከሆነ በእኛ አሁን ስንት አለ? መቅደስ አለኝ፣ ሙሉ አለኝ፣ ድንቂቱ አለኝ፣ ውብነሽ ምናምን በቃ ደስታ የተለያዩ ሰዎች አሉ። ግን ጌጤ ያለች፣ ብሩቴ፣ የንጉሴ፣ ሌላስ? አማከል፣ አረጉ፣ ቢተዎች፣ ይፋነሽ፣ ሸዋዬ፣ ብርነሽ፣ ተስፋዬ በቃ የተለያዩ። አሁን ከዚህ ሁላና ከመሲ ብርጅስቶን እሳ ኧረ እነዚህ አሪፍ ናቸው። መሲ ብርጅስቶን ቤስኪ መሲ ብርጅስቶን አሁን መሲ ብርጅስቶን ማለት ነው ስልክ የምትሸጥ ናት። የስልክ ስም ለማለት ነው አይደለም፣ የሰው ስም ነው እንጂ አሁን በዚህ በከተማ የሰው ስም ነው። አይገርምሽም? ግን ኧረ በጣም ይገርማል። እጅሽ ምን ሆነሽ ነው? እጄን ገጠር ነበሩና ያው ስራ ስላለመድኩ አዲስ አበባ ካላየሁት አሁንና በጣም አለቀስኩ። እሺ። ከዛ አዲስ አበባ መጥቼ ሰው ቤት ገባሁኝና ያው ትንሽ የሽንኩርት እንደከተሁት አካረኩት። ምን አለችሽ ግን ሴትዮይቱ? ያው በጣም እሪ አለችና ያው ግን ስገባ ስራ እንዳለመድኩ አስታውቂያት ነበር። ብዙ ማለት ከቤት የተወጫለች ምናምን እና ያው ተመልሼ ገጠር በህድ ደስ ይለኛል። ችግሩ ብር የለኝም። ትሄጂ ተመልሰሽ? ኧረ አዲስ አበባ በጣም ከበደ። ኧረ ሰው ምኑ አሁን ሰው ራሱ ከገጠር ወደ አዲስ አበባ ስንመጣ ሙዚቃዎቹ ምናምን በቃ እኔ ደስ አይለኝም። ምን መስል እንደኛ ሀገር ዘፈን በቃ ዳንስ የሚያስመታ ምናምን አይደለም። ተርኪ መልክ ነው። ዝም ብሎ ተርኪ መልክ ሆነብሽ። አይ እኔም እኮ ግን የመጀመሪያ ስመጣ እንዳንቺ ነበር የተሰማኝ። ግን ያው እየቆየሁ ሲሄድ ምናምን ይለመዳል። ተለምጃለሽ እኮ ውዴ፣ ትለምጃለሽ። አይዞሽ ትለምጃለሽ። እንደገና ደግሞ ያው በቃ ሰው ቤት አልቻልኩበትም። ምክንያቱም ያው ገጠር ምንም ስለማይገኝ እስቲ ያው አባባሌ ሁለመናው ነገር ጣራ ላይ ስለሆነ በቃ ያው ከተማ እኔ ሲሉ ቀላል ነበር የሚመስለኝ። ግን መጥቼ ሳየው ሳውን ምናምን ሳስበው ከባድ። አሁን አንቺ ትምህርት አቋርጠሽ ነው የመጣሽው? አዎ። ያው ስንተኛ ክፍል ነበርሽ? 11ኛ ክፍል ነበር። 11ኛ ያው አጋምስሽ ነበረ? አጋምሽ ነበርና ከዛ ያው ኑሮይቱ ምናምን ውድ ናት እኛ ገባን። ከዛ አንዲት የሆነ ጓደኛዬ ማለት ከገጠር ክፍለ ሀገር እህቷ ማለት ያው ነበረና ወደ አዲስ አበባ መጣ። ከዛ ሄዳ ስትነግራት ያው ሳውዲ አረቢያ በእግር ምናምን እንደሚከድ ግን ከሞትሽ ሞትሽ ነው በቃ ሞትሽ ቆርጠሽ ማለት ነው። ከዛ ስትለኝ እኔስ አዲስ አበባ ሄጄ ትንሽ ወር ተቀምጬ በዛው በህድስ ብዬ የሚለውን አቀጨኝ የመጣሁት።
11ኛ ክፍል ተማሪ ነበርኩ። አሁን አንቺ ጓደኛሽ ሳውዲ አረቢያ እንሂድ ያው በህጋዊ ሳይሆን ዝም ብሎ በህገ ወጥ እንሂድ ብላሽ ነው የመጣሽው። አዎ እንኳን ሳውዲ አረቢያ አዲስ አበባ ግን እንዴት እንደሚከብድ አየሽው። በጣም ይከብዳል። አስቢው። አሁን ያቺ ጓደኛሽ ሄደሽ ቀረች። ልንገርሽማ አሁን ይሳካል ብላችሁ ነበር የመጣችሁታ? አዎ ይሳካል በሚል አስተሳሰባችን ነው። ያው እዛም ሰላምም የሰላሙን ጉዳይ ምናምን ስለሆነ ሰላም በጣም አስቸጋሪ ነው። ያው ትምህርት ሰው መማር አልቻለም እኮ አልቻለም። ለዛ ያው በአዲስ አበባ አድርገን ሳውዲ አረቢያ ብንሄድ ብላችሁ ተመኛችሁ። አዎ አሁን ያቺ ጓደኛሽ እሳ ጓደኛዬ ያው ቆየ ካለች ደረሰች? አረ ደረሰችም። ያው ከባህር ወደዚህ አለ መሰለኝ መተማው ብቻ ማን እንደሆነ ከዛ ያው በቃ ታግተው ምናምን ተይዛለች። ተይዛለች። እኔ ደግሞ ስጠይቃት ከባድ ነው ምናምን እዚህ ስትለኝ አዲስ አበባም ሲከብድብኝ ያው ተመልሼ ወደ ገጠር ቤት ይሻላል። የዛኔ ግን እሷ ወደዛ በምትሄድበት ሰዓት አንቺ ከኔ ጋር ነበርሽ። በእኔ ስልክ ነበር ደግሞ እሷም የምትደውለው እና ስልኬን ቤት አጋጣሚ ትቼው ስለሄድኩኝ ያው ተታሽ ሄደሽ ማለት ነው በሰዓቱ። ያው በቃ እኔማ አብረን በቃ ስንወጣ ምንም ስንል አብረን አዲስ አበባም ሆነ በቃ ወደ ሳውዲ አረቢያም ሆነ ተመካከር ነው ማለት ነው። ራሱ ስንወጣ ጠፍተን ነው የመጣነው አልሰማም። ከዛማ ጠፍታችሁ ነው የመጣችሁት እኮ እና ያው ሲጨንቃችሁ ነው አዲስ አበባን ዙራችሁ መኪናውማ መጣችሁ እኮ መኪናውማ መጣችሁ። ግን አዲስ አበባን ዞራችሁ ያው ሲጨንቅሽ ለኔ ደወልሽ። ሲጨንቀኝ ነው በቃ ሰው ሁሉ ያስፈራል ምናምን ዱርዬ ያለ እዛ ላይ በጣም አስቸጋሪ ነው። አንዲት ትንሽ የፔስታል ይዤ ትንሽ አንድ ሁለት ልብሶችን ያዘ እሱን በቃ ስንሄድ ያው መንገዱን ብዙም መስመር ምናምን ስለማናውቀው በቃ መንጭቆኝ ሄደውን ራሱ የምለብሰው የለም እናስበው ስለሆነ ወጣነው ልብሳችንን ራሱ ጠፍተን ስለመጣ ያው በብዛት ለመያዝ አልተሳካንም። ቤተሰብ ምናምን ስለነበረ የገጠር ልጆች እንደሆናችሁ ስላወቃችሁ ፔስታሉ ደግሞ ያለው ስለመሰለው መንጥፎት ሄደ። ግን ስልክ ቁጥሬን በጭንቅላትሽ ስለያዝሽው ስላወቅሽው ደወልሽ። አሁን አስቢ። አሁን ያቺ ጓደኛ ማን ነበር ስሟ? ገንዘብ ትባላለች። አሁን ገንዘብ ሄዳለች። ከዛ ከክፍለ ሀገርም ሳትናገሩ መታችሁ። እኔ እኮ አሁን የዛኔ ወደ ላይ ወደ ፈረንሳይ ኢየሱስ ባንዲር ኑሮ ለኢየሱስ ቤተክርስቲያን አጎታችን ጋር እንሂድ ብዬ ነው ይዤሽ ሄድኩት እና ስልኬን እዚሁ ትቼው ስለሄድኩኝ ተቀጣጥራችሁ ነበር እናንተ። ተቀጣጥረን ነበር። ያው ስትቀሪባት ከልጆቹ ጋር ዝም ብላ ሄደች በደላላ እንትን እና ደግሞ ገንዘብ የሚያስከፍል አልመሰለንም። ዝም ብሎ ያው ደላላው ግን የገንዘብ ይከፈላል ብሏችሁ አነዛ አላለንም ነበረ። ግን ከዚህ እሷ ከደረሰ በኋላ ገንዘብ ወደ ስንት መቶ ሺህ ይሆን ብቻ ከመቶ በላይ ነው እንደቆጣኝ እንጂ አንቺ ስትባል በቃ አንድ ብር የሌላት ለራሱ። አሁን አንቺ ሲድሽ ቢሆን ከየት ታመጫለሽ? ከየትም አመጣው ነበር። ግን አሁን በትንሹ አዲስ አበባ አስተማረሽ። አዎ አዲስ አበባ ነው በቃ 2 ወር ባለሞላ ያስተማረ። አሁን ያቺ ልጅ ደህና ትግባ አትግባ እንግዲህ ከደወለች ስንት ጊዜዋ? አዎ ቆይ ቤተሰብም እዛ እያስጨነቀች ቤተሰብማ በጣም ተጨንቋል። ቤተሰብ ራሱ ነው አዲስ አበባ እንዳለች ነበር። አሁን ግን ያው ስትያዝ ብሩን ስትል ብር ደግሞ ቤተሰቦቿ ብዙም የላቸው። ከየት ይመጣል? ክፍለ ሀገር እንኳን ክፍለ ሀገር እኮ እዚህም እኮ በጣም ከባድ ነው። አዎ አንድ ብር ያለው ራሱ 25,000 20,000 ነው። ደህና ብር ከተባለ አሁን ያነ ተሽጦ እንግዲህ ስንት ይሞላል? ግን ደላላው ምን አላችሁ? ደላላውማ በቃ ስናማክረው ምንም ችግር የለው በቃ ግን መንገድ ላይ ቢገሉነት ምናምን ስንለው አረ የምን መሞት ነው በቃ ችግር የለውም ምናምን ሲላል በጣም እሱ ግን ያው አዲስ አበባ ድረስ እንድትመጡ አደረገ። አዎ አዲስ አበባማ እሱ ነው። አዎ እኔ ተቀበልኳችሁ፣ ያው አገኘኋችሁ ማታ ማለት ነው በዛ ምሽት። ከዛ ያው ወደዚህ መጣችሁ።
ቤታችን ደግሞ ይችን ትመስላለች። የአዲስ አበባ የቤት ኪራይ ታውቁታላችሁ። ቆርቆሮ በቆርቆሮ ናት። ግን ቆርቆሮ በቆርቆሮ አልገረመሽም? በጣም ነው የገረመኝ። አዲስ አበባ ሲሆን እንደው በጣም ያለችና ያማረችቷ ይመስላል። ግን አንዳንድ ስርጋ ናቸው እንጂ በቃ ሳየው ቆሻሻው ምናምን ቆርቆሮ ነው የሚከራዩት ምናምን ነው። አሁን እቺ ቆርቆሮ በቆርቆሮ ስንት ያው ነግሬሻለሁ እንግዲህ 4000 ብር ናት። አዎ በጣም ነው የሚገርመው። ከተማ ላይ እንደው ትንሽ ገንዘብ የሌለው ሰው ምናምን መኖር አይችልም። አሁን ትሻለኛል ያው በዚህ ሳስበው ታይታውን አንድ ብር የሌለሽ የሽብር ጌታ አንድ ብር የሌለሽ ምን የሽብር ጌታ ይባላል። ያው በጌታ አባባሉ ነው አባባሉ በከተማ ባለው አሁን እቺ ቆርቆሮ በቆርቆሮ 4000 ብር ናትኝ። ያው እንደምታያት ገጠር አሁን ያሁላ ቦታ አለ፣ ያሁላ መሬት ምናምን አለ። አልገረመሽም? ግን እንደው አሁን በቃ ምልሽ ገጠር ያው ላሙ አለ፣ ወተቱ ምኑ እሱን ሁላ እኮ አሁን በቃ ትተን ነው። እኔም ስመጣ እኔ በርግጥ ወደ አዲስ አበባ ስመጣ እኮ እንትን ምንድነው